ሰላም ቤተሰብ ሚስተር ሶል ነኝ። ዛሬ ደግሞ የግሬድ 9 ሂስትሪ ዩኒት 8 ፖለቲካል ሶሻል ኤንድ ኢኮኖሚክ ፕሮሰስስ ኢን ኢትዮጵያ ፍሮም ዘ ሚድ 16th ሴንቸሪ ቱ ዘ ሚድ 19th ሴንቸሪ የሚል ርዕስ ይዤላችሁ መጥቻለሁ። መልካም ጊዜ። ኦኬ፣ ስለዚህ በዚህ ዩኒት የምናየው ከ1559 ወይም ደግሞ ከ16ኛው ሴንቸሪ አጋማሽ እስከ 1855 ድረስ ያለውን የኢትዮጵያ ታሪክ የምናየው ይሆናል። በዚህ ዩኒት አስቀድመን የምናየው ፒፕልስ ኤንድ ስቴትስ ኦፍ ኢስተርን ሳውዘርን ኤንድ ዌስተርን ሪጅንስ። ኦኬ፣ ስለዚህም ሳውዘርን ስቴቶች እናያለን፣ ኢስተርን ስቴቶች እንዲሁም ደግሞ ዌስተርን ስቴቶችን የምናየው ይሆናል በዚህ ዩኒት ስር። አክቹዋሊ ለምሳሌ በኢስተርን ስቴትስ ስር ሀረርን እናያለን። ዊል ሲ አባውት ሀረር፣ ሶማሊ፣ ሀረር እና ሶማሊን በኢስተርን ስቴትስ ስር የምናየው ይሆናል። ሌላኛው ሳውዘርን ስቴትስ ናቸው። ሳውዘርን ስቴትስ ደግሞ በርካታ ሳውዘርን ስቴቶች የምናየው ይሆናል። ከሳውዘርን ስቴት ኦሞቲክ ላንጉጅ የሚናገሩትን ሳውዘርን ስቴቶች እናያለን። ከዛም በመቀጠል ደግሞ ኩሽቲክ ላንጉጅ የሚናገሩትን ሳውዘርን ኢትዮጵያን ስቴቶች እናያለን ማለት ነው። ከዛ በኋላ ደግሞ የምናየው ዌስተርን ስቴቶችን እናያለን። ኢትዮጵያ ውስጥ ኢስታብሊሽድ የሆነ የነበሩ ዌስተርን ስቴቶች የምናየው ይሆናል። ለምሳሌ ያክል ጊቤ ስቴትስ ጊቤ ወንዝ አካባቢ የተመሰረቱ 5 ጊቤ ኦሮሞ ስቴትስ እናያለን። ላይክ ጅማ፣ ሊሙ፣ ኢናሪያ፣ ጉማ፣ ጎማ፣ ጌራ እንዲሁም ደግሞ ሌላ ዌስተርን ስቴትስ የሚባሉት ሌቃ ስቴትስ የሚባሉት ናቸው። ሌቃ ስቴትስ። ስለዚህ በዚህ ዩኒት ስር እነዚህን ስቴቶች አስቀድመን የምናየው ይሆናል ማለት ነው። ኦኬ፣ ሌትስ ስታርት ዊዝ ሳውዘርን ስቴትስ። ከሳውዘርን ስቴትስ አስቀድመን የምናየው ኦሞቲክ ስቴቶችን ነው። ኦሞቲክ ላንጉጅ የሚናገሩ ስቴቶችን ነው የምናየው ማለት ነው። ኦሞቲክ ስቴትስ አር ስቴትስ that are located in and around the Omo River Valley። ኦሞቲክ ስቴት የሚባሉት ምን አይነት ስቴቶች ናቸው? ኦሞ ወንዝ አካባቢ የሚገኙ ስቴቶች ምን ይባላሉ? ኦሞቲክ ስቴትስ ይባላሉ። አስቀድመን የምናየው ኦሞቲክ ስቴት ከሆኑት ውስጥ ታቶ የሚለውን ሮያል ታይትል የሚጠቀሙትን ኦሞቲክ ስቴቶች የምናያቸው ይሆናል ማለት ነው አስቀድመን። ኦኬ፣ ሌት አስ ስታርት ዊዝ ከፋ ኦር ዘ ኪንግደም ኦፍ ከፋ። ባጭሩ ዘ ኪንግደም ኦፍ ከፋ ወይም ከፋ ብለን ልንጠራት እንችላለን። ከፋ was located south of the ጎጀብ river። ከፋ the kingdom of ከፋ located south of the ጎጀብ river ከጎጀብ ወንዝ በስተ ደቡብ ነው የምትገኘው። and the rulers of Kafa or the rulers of the kingdom of Kafa used the royal title called Tato። የከፋ ነገስታቶች የሚጠቀሙት ሮያል ታይትል ታቶ የሚል ነው። ስለዚህ ከስማቸው አስቀድመው ታቶ ያስገባሉ። ለምሳሌ ታቶ ጋጊ ሰሪቾ እያሉ ይጠራሉ ማለት ነው። the other thing is the insignia means ምን ማለት ነው? ይህ ማለት የንጉሶች ምልክት ማለት ነው። insignia means የንጉስ ምልክት። insignia means የንጉስ ምልክት ማለት ነው። insignia or የንጉስ ምልክት or royal symbol ትሉ ትችላላችሁ። if you like you can call it royal symbol. The insignia or royal symbol of the kingship is interesting። የከፋ ነገስታቶች ሮያል ሲምቦላቸው ምንድን ነው? ኢንተረስቲንግ ነው። and the royal symbols of the kings of Kafa consisted 12 objects, many of them made of gold። የከፋ ነገስታቶች ኢንሲግኒያ ወይም ደግሞ የነገስታቶች ምልክት ከ12 ኦብጀክቶች ነው የሚሰራው። 12 ኦብጀክቶችን ይይዛል።
እነዚህ 12 ኦብጀክቶችም በአብዛኛው የሚሰሩት ከምንድን ነው? ከወርቅ የሚሰሩበት ሁኔታ አለ ማለት ነው። they were made of golds። ኦኬ እነዚህን ለማየት ያክል 12 ኦብጀክቶች ናቸው ያሉት ብለናል። 12 ኦብጀክቶች እንዲሁ ራፍሊ ለመጥቀስ ያክል አክቹዋሊ በዚህ ቶፒክ የምናነሳው ክራውኑን ነው። በአንደኛ ደረጃ የሚጠቀሰው ምንድን ነው? ክራውን ነው። እንግዲህ ከነገስታቶቹ ምልክት ውስጥ አንደኛው ክራውን ነው። ክራውን ማለት ያው ጭንቅላታቸው ላይ የሚደረገው ማለት ነው። ዛት ኢዝ ክራውን። ሌላኛው ሁለተኛው ኢንሲግና ድራም ነው። ድራም እንደ ነጋሪት ወይም እንደ ከበሮ ነገር ነው። ሌላኛው ነገር ደግሞ ሰሴፕተር ነው። ሰሴፕተር ደግሞ በእጅ የሚያዘው እንደ በትረ ስልጣን የሚያዘው ነው። ለምሳሌ በኦሮሞ ገዳ ስርዓት የሚይዙትን ዱላ የሚመስል እንደዛ አይነት ነገር ያ ምን ይባላል? ሰሴፕተር ይባላል። ሶስት አልጠቀስንም። ሌላስ ስዎርድ ታውቃላችሁ አይደለ? ስዎርድ ማለት ጎራዴ ነው። The king's crown was like helmet made of gold and silver with a triple phallus of gold in front። እንደገና የንጉሱን ክራውን ብናይ it look like helmet ምን የሚመስል ነው? ሄልሜት ነው የሚመስለው። ሄልሜት ታውቃላችሁ ወታደሮች የሚያደርጉት ወይም ደግሞ ሞተረኞች የሚያደርጉት ጭንቅላታቸው ላይ ሞተር ሲነዱ የሚያደርጉት ምን ይባላል? ሄልሜት። ስለዚህ የከፋ ነገስታቶች ክራውን ምን አይነት ምን ይመስላል? ሄልሜት ነው የሚመስለው። and it was made of gold and silver የሚሰራው ከወርቅና ከሲልቨር ነው with a triple phallus of gold in front። ከፊት ለፊት ደግሞ 3 ፋለስ ኦፍ ጎልዶች ይኖሩታል። ፋለስ ማለት ሜል ሴክሹዋል ኦርጋን ማለት ነው። ስለዚህ የወንድ ልጅ ሴክሹዋል ኦርጋን ምልክት ያላቸው 3 የወርቅ ምልክቶች እንትኑ የክራውኑ ምልክት ላይ ይቀመጣሉ ማለት ነው። ይህ ልክ እንደ ገዳ ስርዓት ላይ እንደሚደረጉ ግንባራቸው ላይ እንደሚያደርጉት ሁሉ የከፋም ነገስታቶች የሚያደርጉት ክራውን ላይ 3 ፋለስ ወይም ደግሞ ሜል ሴክሹዋል ኦርጋን የሚያስቀምጡ ይሆናል ማለት ነው ከወርቅ የተሰራ። ስለዚህ ይሄ የክራውኑ ምስል ነው። then the advisory councils of the kings of Kafa were called ሜክሪቾን። የከፋ ንጉስ ወይም ደግሞ ታቶ ምን አሉት? የአድቫይዘሪ ካውንስልስ አሉት። the advisory councils are known as ሜክሪቾ ተብለው ይጠራሉ ማለት ነው። እነዚህ የአድቫይዘሪ ካውንስልስ ምን ማለት ነው? አገልግሎታቸው ማማከር ነው። አድቫይዘሪ ማለት ካውንስሊንግ ነው። ካውንስሊንግ ስራ ይሰራሉ ለንጉሱ። አሁን ደግሞ ሪስፖንሲቢሊቲስ ኦፍ ዘ ሜክሪቾ ሪስፖንሲቢሊቲስ ኦፍ ዘ ሜክሪቾቹ ምንድነው ሪስፖንሲቢሊቲያቸው? እነዚህ አድቫይዘሪ ካውንስሎች ሪስፖንሲቢሊቲያቸው ወይም ኃላፊነታቸው ምንድነው? አንደኛው ኃላፊነታቸው ምንድነው? ቹዚንግ ዘ ኪንግስ ሰክሰሰር፣ ንጉሱን ቢሞት ወይም ደግሞ ቢያልፍ ቀጥሎ የሚነግሰውን የመምረጥ ስልጣን ወይም ኃላፊነት የሜክሪቾቹ ነው ማለት ነው። አንድ ሁለተኛ ሜንቴኒንግ ሎ ኤንድ ኦርደር ኢን ዘ ኪንግደም ኦፍ ከፋ፣ በከፋ ውስጥ ህግና ስርዓት ማስከበር ማስጠበቅ የሜክሪቾቹ ስራ ነው ማለት ነው። ሌላኛ ማኔጂንግ ሪጂናል አድሚኒስትሬሽንስ፣ ያው ከፋ ሰፊ ግዛት ነው። ስለዚህ እነዛን የከፋን ሪጅኖች ማስተዳደር የማን ኃላፊነት ይሆናል ማለት ነው? የሜክሪቾቹ ኃላፊነት ነው ማለት ነው። and also there were district chiefs below the king፣ ከንጉሱ ቀጥሎ ዲስትሪክት ቺፍስ አሉ ወይም ደግሞ ዲስትሪክት አድሚኒስትሬተርስ አሉ ማለት ነው። ስለዚህ at the top of the hierarchy political hierarchy the ታቶ or the king of ከፋ ይቀመጣል። ከዛ በኋላ ዲስትሪክት ቺፍስ ወይም ደግሞ ዲስትሪክት አድሚኒስትሬተርስ ይቀመጣሉ ማለት ነው። and also they wear golden armlets as insignia or signs of office። ስለዚህ ዲስትሪክት አድሚኒስትሬተርስ ወይም ደግሞ ዲስትሪክት ቺፍሶቹም ልክ ንጉሱ እንደሚያደርገው ሁሉ ጎልደን አርምሌት ያደርጋሉ እንደ ኢንሲግና ወይም ደግሞ ሳይን ኦፍ ኦፊስ ወይም ደግሞ እንደ and also sub districts were ruled by ወራፌ ራሾ። ሰብ ዲስትሪክቶቹ ምን ይባላሉ? በከፋ ወራፌ ይባላሉ።
ኮልድ ወራፌ። ሰብ ዲስትሪክቶቹ በከፋ ወራፌ ይባላሉ። ወራፌዎቹን ደግሞ ሩል የሚያደርጓቸው ወራፌ ራሾ ይባላል። ወራፌዎቹን የሚያስተዳድሯቸው ወይም ደግሞ ሰብ ዲስትሪክቶቹን የሚያስተዳድሯቸው ወራፌ ራሾ ይባላሉ ማለት ነው። መጀመሪያ አድቶፕ ማን አለ? ቅድም እንዳልነው ታቶ። ከታቶ በኋላስ ዲስትሪክት ሩለርስ ወይም ደግሞ ዲስትሪክት ቺፍስ። ከዲስትሪክት ቺፎቹ ቀጥሎስ ወራፌ ራሾ ይቀመጣል ማለት ነው። ከስር ወራፌ ራሾ ይቀመጣል ማለት ነው በሶስተኛ ደረጃ። and also ቦንጋ was the capital of the kingdom of ከፋ። ቦንጋ የከፋ ዋና ከተማ ነች ማለት ነው። and አንደርቻ was the second seat። በአንደኛ ዋና ከተማ ቦንጋ ነች። አንደርቻ ደግሞ ሁለተኛ የመንግስት መቀመጫ ነች ማለት ነው። አንደርቻ was the second seat of the government. Bonga was its capital and Andarcha was the second seat of the king of Kafa. Kafa was an independent state until it was incorporated into the empire of Minilik in 1897. ከፋ እንግዲህ በ1897 በዳግማዊ ሚኒሊክ አማካኝነት ኢንኮርፖሬት ተደረገ የኢትዮጵያ ፓርት እስከሆነችበት ጊዜ ድረስ ኢንዲፔንደንት ስቴት ሆና መዝለቅ ችላለች ማለት ነው። and also kingdom of ከፋ ለየት የሚያደርጋቸው ነገር ምንድነው? it had a tradition of digging trenches። ትሬንች ማለት ምሽግ ነው። ምሽግ የመቆፈር ትራዲሽን አላቸው። ምሽጎቻቸው ደግሞ ምን ተብሎ ይጠራሉ? is called ኩሪፖ ተብሎ ይጠራሉ። as a defensive ባሪየር ነው የሚጠቀሟቸው ወይም ደግሞ እንደ ምሽግነት ነው የሚጠይቁት። ለረጅም ጊዜም ኢንኮርፖሬት ሳይደረጉ በሌላ በኦሮሞ ፖፑሌሽን ሙቭመንት ሳይያዙ በኢማም አህመድ ግራኝ ጦርነት አማካይነት ሳይያዙ የመቆየታቸው ሚስጥር ምንድን ነው? ቢኮዝ they dig deep trench ጥልቅ የሆነ ምሽግ ቆፍረው ስለሚፋለሙና አካባቢያቸውን ስለሚጠቀሙ ነው ማለት ነው። therefore the trench helped ከፋ to maintain independence for a long period of time። ስለዚህ ይሄ ምሽጉ ደግሞ ለረጅም ጊዜ ነፃነታቸውን ጠብቀው በሌሎች ሳይገዙ እንዲቆዩ አስችሏቸዋል ማለት ነው። አሁን ደግሞ የኪንግደም ኦፍ ከፋን ኢኮኖሚ ኢኮኖሚያቸው ሁለት አይነት ነበር። አንደኛው አግሪካልቸር ነው፣ ሁለተኛው ትሬድ ነው። አግሪካልቸርን ስናይ ኮፊ was originated in ከፋ። ኮፊ ኦሪጂኔት ያደረገው ወይም ደግሞ ኦሪጂኑ መገኛየት ሆኖ እናገኘዋለን ማለት ነው ከፋ ነው ማለት ነው። ስለዚህ ኮፊ የሚለው ቃል የሚመጣው ከፋ ከሚለው ቃል ነው ማለት ነው። and also inset is the major food crop in the region። ከፋ ውስጥ እንሰት ሜጀር ፉድ ክሮፕ ሆኖ እናገኘዋለን ማለት ነው። and also እንሰት is major food crop in the region። እንሰት ፎልስ ባናናም እየተባለ ይጠራል። ስለዚህ ፎልስ ባናና ወይም ደግሞ እንሰት it is a staple food for the people of ከፋ not only but ለከፋ ህዝብ ብቻ ሳይሆን almost all of the southern states and omotic states use እንሰት for a staple food። እንደ staple food southern state omotic ስቴቶች የሚጠቀሙት እንሰትን ሆኖ እናገኛለን ማለት ነው። ሌላኛው ኢኮኖሚያቸው ከአግሪካልቸር በተጨማሪ ትሬድ ነው። ከፋ was one of the resourceful kingdom and contributed to Ethiopia long distance trade። ከፋ እንግዲህ በጣም ሪሶርስፉል የሆነች ኪንግደም ነች። በጣም ዝናብ ከፍተኛ የሆነ መጠን ያለው ዝናብ ታገኛለች። ከዛ በተጨማሪ ደግሞ ዴንስ ፎሬስት አላት። በዚህም የተነሳ ሪሶርስፉል ኪንግደም ነች እና ደግሞ በ19ኛው ሴንቸሪ ለነበረው የኢትዮጵያ ሎንግ ዲስታንስ ትሬድ ከፍተኛ ኮንትሪቢዩሽን ወይም ደግሞ አስተዋጽኦ ነበራት ማለት ነው። እናም ሜጀር ሰፕላየር ኦፍ ጉድ ነበረች ማለት ነው በ19ኛው ሴንቸሪ በኢትዮጵያ ለነበረው ሎንግ ዲስታንስ ትሬድ። ሜን ትሬድ አይተምስ ዌር እንግዲህ ኤክስፖርት ስታደረጋቸው የነበራቸውን ሜድ ትሬድ አይተምስ ወይም ደግሞ ዋና ዋና የንግድ እቃዎችን እኒ ፈርስት ዋን ኢዝ አይቨሪ የዝሆን ጥርስ እናገኛለን። አይቨሪን በጣም ኤክስፖርት ያደረጉ ነበረ። ሃኒ፣ ማር፣ መስክ እንደ ሙጫ፣ ኮፊ፣ ስሌቭ ኤንድ ጎልድ እነዚህን ሁሉ ነገሮች ኪንግደም ኦፍ ከፋ በጣም
እነዚህን ሁሉ ነገሮች ሰፕላየር ወይም ደግሞ አቅራቢ ሆና ትቆጠር ነበር ማለት ነው። በ19ኛው ሴንቸሪ የኢትዮጵያ ታሪክ ውስጥ ክርስቲያኒቲ was introduced in ከፋ from the kingdom of እናሪያ። ስለዚህ ወደ ኪንግደም ኦፍ ከፋ ክርስትና የተዋወቀው ከጎረቤት ስቴት ከኪንግደም ኦፍ እናሪያ ነበረ ማለት ነው። ኢንፋክት ክርስቲያኒቲ was limited to the ruling class። ክርስትና አክቹዋሊ ሩሊንግ ክላስ ወይም ደግሞ ንጉሳዊ ቤተሰብ ጋር አካባቢ የተገደበ ሃይማኖት ነው እንጂ የህዝብ ሃይማኖት አልነበረም። while the local people continue to practice traditional religion። ሎካል ህዝቡ ወይም ደግሞ ተራው ማህበረሰብ ግን ፕራክቲስ የሚያደርገው ሃይማኖት ያው ነባር የነበረውን የሀገር በቀል ባህላዊ ሃይማኖታቸውን ፕራክቲስ ያደርጉ ነበር ማለት ነው፣ ክርስትና ከተዋወቀ በኋላም ማለት ነው። አሁን ደግሞ ሌላ ቀጣዩን ሆሞቲክ ስቴት እናያለን ማለት ነው። and which is known as the kingdom of Yem። the kingdom of Yem the kingdom of Yem existed before the 16th century። የም እንግዲህ ከ16ኛው ሴንቸሪ ቀደም ብላ እንደተመሰረተች ታሪክ ያሳየናል። also the ruling dynasty called Gama was replaced by a dynasty called Mowa which traced its origin from Gondar። ስለዚህ መጀመሪያ የም የምትመራው ጋማ በሚባል ዳይነስቲ ነበር። but later on ጋማ ዳይነስቲ was replaced by the ሞዋ ዳይነስቲ። የጋማ ዳይነስቲ በምን ተተካ? በሞዋ ዳይነስቲ ተተካ። ይሄ ሞዋ ዳይነስቲ ደግሞ የሚባለው ከጎንደር እንደመጣ ኮንሲደር ይደረጋል ማለት ነው። ስለዚህ the ሞዋ ዳይነስቲ ruled የም until the 19th century። ስለዚህ ሞዋ ዳይነስቲ ደግሞ ኪንግደም ኦፍ የምን እስከ 19ኛው ሴንቸሪ በሚኒሊክ ኢንኮርፖሬት እስከሚደረጉበት እስከ 19ኛው ሴንቸሪ ድረስ መምራት የቻለ ዳይነስቲ ነው ማለት ነው። and also አንጋሪ was the capital of the kingdom of የም። አንጋሪ የኪንግደም ኦፍ የም ካፒታል ሲቲ ነበረች ማለት ነው። like ከፋ and ኢናሪያ the የም state was hierarchically organized። ልክ እንደ ኪንግደም ኦፍ ከፋ እና ኢናሪያ የምም ሃይራርኪያሊ ኦርጋናይዝድ ነበረች። that means የስልጣን ተዋረድ ነበር። ለምሳሌ ከፋን ብንወስድ አት ቶፕ ታቶ ይቀመጣል። ከታቶ ስር ዲስትሪክት አድሚኒስትሬተርስ አሉ። ከዛ በኋላ ሰብ ዲስትሪክት አድሚኒስትሬተሮች ይቀመጣሉ ማለት። ልክ እንደዛው የየምም አስተዳደር እንደዚሁ በስልጣን ተዋረድ የተቀመጠ ነው ማለት ነው። and its key institutions were broadly similar። ከከፋ ጋር እና ከኢናሪያ ጋር ተመሳሳይነት አላቸው ማለት ነው አድሚኒስትሬሽናቸው። ኦኬ at the top of the political hierarchy was the king called ፓቶ ኦር አምኖ። እንግዲህ ከስልጣን ሃይራርኪው ላይ ቶፕ ላይ የምናስቀምጠው ማንን ነው? ፓቶ ወይም ደግሞ አምኖ ነው። የሞች ሁለቱም ታይትል ይጠቀማሉ። ፓቶ የሚለውንም ታይትል ይጠቀማሉ፣ አምኖ የሚለውንም ታይትል ይጠቀማሉ ማለት። ስለዚህ ኪንግደም ኦፍ ከፋም ኪንግደም ኦፍ የምም የሚጠቀሙት ታይትል ተመሳሳይ ነው። ዛትስ ታቶ የሚለውን ታይትል ሁለቱም ይጠቀማሉ። ከዛ በተጨማሪ ደግሞ የም አምኖ የሚለውንም ታይትል ይጠቀማሉ ማለት ነው። and also he was a political and religious leader። ስለዚህ በኪንግደም ኦፍ የም ታቶ ወይም ደግሞ አምኖ ሁለት ፓወር ይኖረዋል ማለት ነው። አንዱ ፓወሩ ፖለቲካል ፓወር ነው፣ ሁለተኛው ሪሊጂየስ ፓወር አለው ማለት ነው። ስለዚህ ፖለቲካል ፓወር ኤንድ ሪሊጂየስ ፓወር አለው ማለት ነው አምኖ ወይም ደግሞ ታቶ። ሌላኛው አስቴሶርስ ናቸው። አስቴሶር is a council of 12 men። a council of 12 men። አስቴሶርስ የምንላቸው at the top of the kingdom of የም የምናገኘው አምኖ ወይም ታቶን ነው አይደለ? አምኖ ወይም ታቶን ነው at the top የምናገኘው አምኖ ወይም ታቶን ነው። አምኖ ኦር ታቶ። then next to the king ማን ይቀመጣል ማለት ነው? the አስቴሶርስ። next to the king እዚህ ጋር ማን እናስቀምጣለን? the አስቴሶርስ እናስቀምጣለን። the አስቴሶርስ were led by ዋሶ። አስቴሶሮቹ ደግሞ ያው የንጉሱ አድቫይዘሮች ናቸው። እነዚህ አድቫይዘሮች ደግሞ ሌድ የሚያደርጋቸው ሰው ማን ይባላል? ዋሶ ይባላል። ዋሶ they were led by ዋሶ
and they were advisors of the king. the assessors were the advisors of the king የንጉሱ አማካሪዎች ናቸው ወይም ደግሞ counselors of the king ናቸው። ምን ሪስፖንሲቢሊቲ ያላቸው ላይክ ከፋ ላይ መክሪቾ እንዳሉት እዚህ ጋር ደግሞ assessors ይባላሉ ማለት ነው። they were responsible to nominate the successors of the king ተመሳሳይ ስራ ነው ያላቸው። እንደምታዩት የከፋ መክሪቾች ወይም ደግሞ counselor of king of ከፋ ምንድነው ስራቸው? they nominate the successor of the king just like that አሴሰሮችም ተመሳሳይ ስራ ነው ያላቸው ማለት ነው። they also made a decision on war የጦርነት ውሳኔ ይወስናሉ። ጦርነት እናድርግ አናድርግ የሚሉ ነገሮችን ይወስናሉ። and also Yem paid tribute to the Christian Highland Kingdom in Horse ኪንግደም ኦፍ የም በተለይ በኪንግ ይስሐቅ ዘመን ለክርስቲያን ሃይላንድ ኪንግደም ትሪቢዩት ወይም ታክስ ትከፍል ነበር። ታክስ የሚከፍሉት ደግሞ ኢን ዘ ፎርም ኦፍ ሆርስ ነበር፣ ፈረሶችን ነበር ለክርስቲያን ሃይላንድ ኪንግደም ታክስ የሚከፍሉት። The relation with Christian Highland Kingdom discontinued after the arrival of the Oromo to the Gibe region. ስለዚህ ለረጅም ጊዜ በክርስቲያን ሃይላንድ ኪንግደም ትሪቢዩት ፔየር ሆና ቆይታለች። እስከ መቼ ድረስ ማለት ነው? የኦሮሞ ፖፑሌሽን ሙቭመንት እስከመጣበት ጊዜ ድረስ ማለት ነው። አስከትለን ደግሞ የምናየው ዲ ኦሞቲክ ስቴትስ ኤንድ ፒፕልስ አንደር ዘ ቃ ኦር ቃቲ ሲስተም። ቅድም ያየናቸው ታቶ የሚለውን ታይትል የሚጠቀሙትን ሁለት ኦሞቲክ ስቴቶች ነበር ያየነው። አንደኛው ዘ ኪንግደም ኦፍ ከፋ ነው፣ ሁለተኛው ዘ ኪንግደም ኦፍ የም ነው። ሁለቱም እንዳየነው ታቶ የሚለውን ታይትል የሚጠቀሙትን ስቴቶች ኦሞቲክ ስቴቶች ነው ያየው። አሁን ደግሞ የምናየው ኦሞቲክ ስቴቶች ሆነው ግን ቃ ወይም ቃቲ የሚለውን ሮያል ታይትል የሚጠቀሙ ስቴቶች እናያለን ማለት ነው። ኦኬ the ኦሞቲክ ስቴትስ ኦፍ ወላይታ፣ ጋሞ፣ ጎፋ፣ ዳውሮ፣ ኮንታ who live on both sides of the Omo River practice nearly similar political structures። አያችሁ አሁን የጠቀስናቸው ኦሞቲክ ስቴቶች ለምሳሌ ወላይታ፣ ጋሞ፣ ጎፋ፣ ዳውሮ፣ ኮንታ እነዚህ ስቴቶች ኦልሞስት ሲሚላርሊ ፕራክቲስ የሚያደርጉ ፖለቲካል ሲስተም ይመሳሰላል ማለት ልክ የየምና የከፋ ፖለቲካል ስርዓታቸው ተመሳሳይ እንደሆነ ሁሉ የነዚህም ስቴቶች ተመሳሳይነት አለው ማለት ነው። The people of ወላይታ፣ ጋሞ፣ ጎፋ were ruled by hereditary kings called ቃው። አያችሁ እቺን መያዝ አለብን። ቬሪ ኢምፖርታንት ፖይንት ነው። the people of ወላይታ፣ ጋሞ፣ ጎፋ were ruled by hereditary kings ቃው። እንግዲህ እንደዚህ አይነት ፖይንቶችን ኖት እያያዛችሁም ልትከታተሉኝ ትችላላችሁ። ቀድማውን እንዳየነው የየምና የከፋ ነገስታቶች የሚጠቀሙት ታይትል ታቶ ነው። እዚህ ጋር ደግሞ እንደምናይ ወላይታ፣ ጋሞና ጎፋ ሩለሮች የሚጠቀሙት ታይትል ቃው የሚለውን ታይትል ይጠቀማሉ ማለት ነው። whereas ዳውሮ and ኮንታ ሩለርስ used the title ቃቲ። በተቃራኒው ደግሞ የዳውሮና የኮንታ ሩለሮች የሚጠቀሙት ታይትል ምንድነው? ቃቲ የሚለውን ታይትል ይጠቀማሉ ማለት ነው። ስለዚህ ወላይታ፣ ጋሞ፣ ጎፋ ቃው የሚለውን ታይትል ሲጠቀሙ ዳውሮ and ኮንታ use the title ቃቲ ማለት ነው። አሁን አስቀድመን ወላይታን እናያለን። the kingdom of ወላይታ the kingdom of ወላይታ located between ብላቴ and the Omo river በብላቴ እና በኦሞ ወንዝ መካከል የምትገኝ ስቴት ነች። ወላይታ and ጋሞ were first mentioned in the written records in the 15th century ወላይታና ጋሞ ለመጀመሪያ ጊዜ በ15ኛው ሴንቸሪ ነበር ሪትን ሪከርድ ላይ በክርስቲያን ሃይላንድ ኪንግደም ሪትን ሪከርድ ላይ ለመጀመሪያ ጊዜ የተጠቀሱት። ወላይታ might have also been part of the kingdom of ዳሞት ወላይታ ብቻዋን ከመመስረቷ በፊት መጀመሪያ አስቀድሞ የኪንግደም ኦፍ ዳሞት ፓርት እንደነበረች ታሪክ ያስረዳ ይሆናል። the ruling dynasty of ወላይታ was known as ወላይታ ማላ dynasty ruling dynasty of ወላይታ is known as ወላይታ ማላ ዳይነስቲ ይባላል። ወላይታን ሩል ያደረጋት ዳይነስቲ ወላይታ ማላ ዳይነስቲ እየተባለ ይጠራል። and the dynasty was founded by its first king ሞታላሚ። ስለዚህ ወላይታ ማላ ዳይነስቲን ደግሞ የመሰረተው ማን ይባላል? የወላይታ የመጀመሪያው ንጉስ ሞታላሚ ይባላል። ስለዚህ ሞታላሚ የወላይታ ንጉስ ከመሆኑ በፊት የማን ንጉስ ነበር ማለት ነው? can you try
የማን ንጉስ የነበረ ይመስላችኋል? የዳሞት ንጉስ ነበር። ስለዚህ ወላይታን የመጀመሪያውን ዳይነስቲ ወላይታ ማላን ዳይነስቲ የመሰረተው ሞታላሚ ነበር ማለት ነው። In the 15th century the Walaita Mala dynasty was replaced by Tigray Mala dynasty 15ኛው ሴንቸሪ ላይ ግን የወላይታ ማላ ዳይነስቲ በታይግሬ ማላ ዳይነስቲ ተተካ ማለት ነው። በታይግሬ ማላ ዳይነስቲ ተተካ። and its rulers used the title called ቃው። የወላይታ ነገስታቶች የሚጠቀሙት ሮያል ታይትል ቃው የሚለውን ታይትል ይጠቀማሉ ማለት ነው። ከስማቸው አስቀድመው ይህን ያስገባሉ ማለት ነው። and also Walaita was tributary to the Christian Island Kingdom King Yisak and continued to be part of Christian Island Kingdom until the wars of Imam Muhammad. ቀጥሎ መናያት ስቴት ዳውሮ ትሆናለች። ዳውሮ appeared as a state in the 16th century. ዳውሮ ደግሞ የተመሰረተችው በ16ኛው ሴንቸሪ ነበር። and it was founded by immigrant clans called Kauka, hence Kauka dynasty. ስለዚህ ዳውሮ የተመሰረተችው ካውካ በሚባሉ ኢሚግራንት ወይም ስደተኛ ክላን ወይም ጎሳ አማካይነት ነው። እንግዲህ ዳውሮ ከመጡ በኋላ ምን የሚል ዳይነስቲ መሰረቱ? በክላናቸው ስም ወይም በጎሳቸው ስም የመሰረቱትን ዳይነስቲ ምን ብለው ጠሩት? ካውካ ዳይነስቲ ብለው ጠሩት ማለት ነው። ካውካ ዳይነስቲ ብለው ጠሩት ማለት ነው ዳይነስቲያቸውንም። ኦኬ and also its king used the title ቃቲ። እንግዲህ የዳውሮ ነገስታቶች የሚጠቀሙት ሮያል ታይትል ቃቲ ነው ማለት ነው። ዳውሮ ብቻ ሳይሆን የኮንታ ነገስታቶች የሚጠቀሙት ታይትል ቅድም እንዳወራ ነው ቃቲ የሚለውን ታይትል ይጠቀማሉ ማለት ነው። let us see the two famous kings of the kingdom of ዳውሮ። የዳውሮ ሁለት ፌመስ ነገስታቶች ማን ይባላሉ? ቃቲ ኢራሻ ኤንድ ቃቲ ሃላላ ይባላሉ። ቃቲ ኢራሻ ኤንድ ቃቲ ሃላላ። ያው ቃቲ ማለት ከስማቸው አስቀድመው የሚያስገቡት ታይትል መሆኑን ቅድም አውርተናል። አሁን ደግሞ ጋሞን እናገኛለን። ጋሞ was organized between 40 to 55 politically autonomous units called ደሬ። እንግዲህ ጋሞን የሚመሰርቷት ከ40 እስከ 55 የሚደርሱ ፖለቲካሊ አውቶኖመስ ዩኒትስ ወይም ዩኒቶች ደሬ ተብለው የሚጠሩ ዩኒቶች ናቸው። ቪሌጅ ልትሏቸው ትችላላችሁ። እነዚህ ደሬ የሚባሉት መንደሮች ወይም ደግሞ ትናንሽ አውቶኖመስ ራስ ገዝ የሆኑ ቦታዎች ናቸው። እነዚህ ከ40 እስከ 55 የሚደርሱ ቪሌጆች ተደምረው ነው ጋሞን የሚመሰርቷት ማለት ነው። and each dairy was administered itself independently. እያንዳንዱ ደሬ ወይም ደግሞ ቪሌጅ ራሱን በራሱ ነው የሚያስተዳድረው። and had hereditary ruler called ቃው። ቅድም እንዳወራ ነው የጋሞ ሩለሮች ቃው የሚል ሄሪዲተሪ ታይትል ይጠቀማሉ ማለት ነው። and also ዱለታ was the Dari administrative assembly of the Gamo people. ዱለታ ደግሞ ማለት ምን ማለት ነው? የቪሌጆቹ ፓርላሜንት እንደማለት ነው። የቪሌጆቹ ፓርላሜንት ምን ተብሎ ይጠራል? ዱለታ ይባላል። and halaka were elected officials of the ዱለታ assembly. እንግዲህ የዱለታው አሴምብሊ ወይም ደግሞ የፓርላማቸው የእያንዳንዱ ቪሌጅ አሴምብሊ ወይም ፓርላማ ኦፊሻል ምን ይባላል? ሀለቃ ይባላል። ያው አለቃ እንደምንለው ማለት ነው። and they were real administrators of the dares. የቪሌጆቹ እውነተኛ አድሚኒስትሬተሮች ሀለቃዎች ናቸው ማለት ነው። ኦኬ the territory of Gamo was divided into 7 kingdoms. የጋሞ ቴሪተሪ በ7 ኪንግደሞች ይከፈል ነበር። and each have its own king. እያንዳንዱ ኪንግደም ደግሞ የራሱ የሆነ ንጉስ ወይም ደግሞ ቃው አለው ማለት ነው። and the state of Walaita, Gamo and Gofa were tributary to the Christian Island Kingdom until the 16th century Oromo population movement. እነዚህ ወላይታ፣ ጋሞ፣ ጎፋ የክርስቲያን አይላንድ ኪንግደም ትሪቢዩተሪ ነበሩ ማለት ነው። but they successfully resisted the Oromo pressure. እነዚህ
ስቴቶች የኦሮሞ ፖፑሌሽን ሙቭመንትን ሰክሰስፉሊ ሬዚስት ማድረግ የቻሉ ስቴቶች ነበሩ ማለት ነው። እንግዲህ ዛሬ ኦሞቲክ ስቴቶች ላይ የነበረን እይታ ይህን ይመስል ነበረ። በቀጣይ ደግሞ ኩሽቲክ ስቴቶችን እና ዌስተርን ስቴቶችን እስከምናይ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ